የኢትዮ ቴሌኮም የአክሲዮን ሽያጭ ሊቀጥል እንደሚችል የተቋሙ ዋና ስራ አስፈጻሚ ገለጹ። የኢትዮጵያ የዋጋ ግሽበት በመጪው በጀት ዓመት ወደ 10% ዝቅ ሊል እንደሚችል የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። አቶ ማሞ ይህንን ቢሉም የአይኤምኤፍ በዚህ ሳምንት የወጣ ሪፖርት ላይ የተቀመጠው የኢትዮጵያ የዋጋ ንረት ምጣኔ ከፍ ያለ ነው። በአማራ ክልል የሚንቀሳቀሰው ታጣቂ ቡድን በየጊዜው በመምህራን ላይ የሚያደርሰው ኢሰብአዊ ድርጊት የሚወገዝ ነው ሲል የኢትዮጵያ መምህራን ማህበር አስታውቋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢልያስ ክፍሌ ነኝ። በአማራ ክልል የሚንቀሳቀሰው ታጣቂ ቡድን በየጊዜው በመምህራን ላይ የሚያደርሰው ኢሰብአዊ ድርጊት በጽኑ የሚወገዝ ነው ሲሉ የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ ገልጸዋል። በክልሉ ተማሪዎች የመማር መብታቸው እንዲከበር ወላጆችና የትምህርት ማህበረሰቡ ድርጊቱን ማውገዝና መታገል እንደሚገባቸውም ገልጸዋል። የመምህራንን ሙያዊ ክብር ዝቅ የሚያደርግ ኢሰብአዊ ተግባር ሲፈጸም እንደሚስተዋል ጠቁመው በአማራ ክልል የሚንቀሳቀሰው መንግስታዊ ያልሆነ የታጠቀ ኃይል በመምህራን ላይ የሚፈጽማቸውን ኢሰብአዊ ድርጊቶች ለአብነት በማንሳት አውግዘዋል። ይህም ማህበሩ ድርጊቱን አጥብቆ እንደሚያወግዘው የገለጹት የማህበሩ ፕሬዝዳንት ድርጊቱ ትምህርት ቤቶች ደህንነታቸው የተረጋገጠ መሆን አለበት የሚለውን የተባበሩት መንግስታት ድርጅት መርህ በእጅጉ የሚጣረስ ነው ብለዋል። በክልሉ አንዳንድ ቦታዎች የተቋረጠውን የመማር ማስተማር እንቅስቃሴ ወደ መደበኛ ስራ እንዲመለስ ከሚመለከታቸው ጋር በህብረት እየተሰራ መሆኑንም ጠቁመው መምህራን የማስተማሪያ ቁሳቁስ ባልተሟላበት ሁኔታ የሚሰሩ መሆናቸውን በማመልከት ይህንን ተቋቁመው ሙያዊ ኃላፊነታቸውን ለመወጣት በሚያደርጉት ጥረት ኢሰብአዊ ድርጊት ማድረስ ኃላፊነት የጎደለው ተግባር ነው ሲሉ ተናግረዋል። በማንኛውም ወቅት መምህራን ላይ የሚደርስ ጥቃትን አጥብቀን እንቃወማለንም ሲሉ አክለዋል። በአሁኑ ወቅት በክልሉ አጠቃላይ በትምህርት ገበታ ላይ የሚገኙ ተማሪዎች ከ40% እንደማይበልጡ የገለጹት ዶክተር ዮሐንስ በንቲ ጽንፈኛ ሲሉ የጠሩት ቡድን የመማር ማስተማር ሂደት ማስተጓጎሉ የማህበረሰቡንም የክልሉንም የትምህርት ሁኔታ ወደ ኋላ የሚጎትት ነው ብለዋል። ትምህርት ቤቶች ያሉት በየቀበሌው በመሆኑ ወላጆችና የትምህርት ማህበረሰቡ ተማሪዎች የመማር መብታቸው እንዲከበርና የመማር ማስተማሩ በተሟላ መልኩ እንዲካሄድ መምከር፣ መገሰጽ እንዲሁም መታገል ይገባቸዋል በማለት አሳስበዋል። 10% ድርሻውን ለህዝብ በመሸጥ 30 ቢሊዮን ብር ገቢ ለማግኘት አቅዶ የነበረው ኢትዮ ቴሌኮም 3.2 ቢሊዮን ብር ብቻ እስካሁን መሰብሰቡ ተገለጸ። ኢትዮ ቴሌኮም 10% የሚሆነውን የድርጅቱን ድርሻ ማለትም 100 ሚሊዮን አክሲዮኖችን በመሸጥ 30 ቢሊዮን ብር ገቢ መሰብሰብ አቅዶ ነበር። ነገር ግን በ121 ቀናት ውስጥ መሸጥ የቻለው 10.7 ሚሊዮን አክሲዮኖችን ብቻ ሲሆን በዚህም ከሽያጩ ማግኘት የቻለው ገቢ 3.2 ቢሊዮን ብር ወይም የእቅዱን 10% ብቻ ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በጥቅምት ወር 2017 ዓ.ም ስለተጀመረውና ኢትዮ ቴሌኮም ወደ አክሲዮን ማህበር የሚሸጋገርበትን የአክሲዮን ሽያጭ በተመለከተ በዛሬው ዕለት በሰጡት መግለጫ ለ47377 ኢትዮጵያውያን 10.7 ሚሊዮን አክሲዮኖች ተሽጠዋል። ይህም የአክሲዮን መጠን በዋጋ ሲተመን የ3.2 ቢሊዮን ብር አክሲዮን ሽያጭ ሲሆን ከእቅዱ 30 ቢሊዮን ብር ጋር ሲነጻጸር የ10% ድርሻ አለው። የአንዱ አክሲዮን ዋጋ በ300 ብር ሆኖ ብዛቱ ከ33 እስከ 3333 አክሲዮኖች ድረስ ሲሸጥ የቆየው የኢትዮ ቴሌኮም የድርሻ ሽያጭ የገዙት ኢንቨስተሮች ጋር ተቋሙ በቅርቡ የባለ አክሲዮኖች ስብሰባ እንደሚያደርግና የባለቤትነት ማረጋገጫ ሂደትን ከካፒታል ገበያ ባለስልጣን ጋር እንደሚያጠናቅቁ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። የባለቤትነት ማረጋገጥ ስራ ሲጠናቀቅ አክሲዮኖቹን በስቶክ ማርኬት ላይ መገበያየት እንደሚቻልም ጠቁመዋል። ዋና ስራ አስፈጻሚዋ እንደገለጹት ባንኮችና ትውልደ ኢትዮጵያውያን የአክሲዮን ግዢ እንዲፈቀድላቸው እንዲሁም በሌላ በኩል ሽያጩ እንዲቀጥልም ጥያቄዎች እየቀረቡ ነው ተብሏል። እስካሁን የነበረው የአክሲዮን ሽያጭ ሂደት ከተገመገመና ከመንግስት ጋር ምክክር ከተደረገ በኋላ ቀሪ አክሲዮኖች ለእነማን እንደሚሸጡና መቼ ክፍት እንደሚደረግ ይገለጻል ሲሉ ዋና ስራ አስፈጻሚዋ ምላሽ ሰጥተዋል።
በዚህ በተገናኘ የተነሱ ጥያቄዎች ኮሪደር ልማት ጋር ተያያዘ የስድስት ወር ሪፖርት እያቀረብን ያለነው በዋናነት የቴሌኮምና ዲጂታል መሰረተ ልማት ጋር ያለው ማስፋፊያ ለደንበኞቻችን ይህ በተጓዳኝ የሚሰራው ሰፊ ስራ ነው። አሁን አልተጠናቀቀም። እንደምታውቁት ኮሪደር እየተሰራ ያለው በመላ ሀገራችን ነው። አጠር ባለ መልኩ ያቀረብንበት ምክንያቱም ዶሚኔት አድርጎ የኮሪደር ሪፖርት ስላልሆነ ብዬ ግን መረጃ ለመስጠት ያህል ኮሪደር በሚሰራባቸው አካባቢዎች ሁሉ ቀድሞ የተገነቡ መሰረተ ልማቶች እያነሳ ነው። ሌላ ደግሞ ለዘላቂ አገልግሎት መስጠት የሚችልበት ደግሞ እየገነባ ነው ማለት ነው። ስለዚህ ይሄ እንደምታዩት የዩቲሊቲ ኮሪደር የምንለው የመብራትም የቴሌኮምም ሌሎች ያሉበት ኮሪደር የተገነባ ነው ያለው። እዛ ውስጥ እኛ የፋይበራችንን የምናሳልፍበት ከኮበር ወደ ፋይበር ይሆናል። አዲስ አበባ ላይ በሁሉ ኮሪደር ላይ የተሰራበት ሁሉ ይህ ኮሪደር ልማት በደረሰበት ሁሉ ይህን ፋይበራችንን እየገባን ነው የምንገኘው ማለት ነው። ከዛ ባሻገር ልማት የሚሰራባቸው አካባቢዎች የሞባይል ጣቢያዎችን ይነሳሉ። በርካታ ጣቢያዎች ተነስተዋል። ሲነሱ ሌላ ዱባችን የገባበት ቦታ ከመስተዳድሩ ጋር በመነጋገር ግንባታ እያከናወንን ነው የምንገኘው ማለት ነው። የኢትዮጵያ የዋጋ ግሽበት በመጪው በጀት ዓመት ወደ 10 በመቶ ዝቅ ሊል እንደሚችል የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገለጹ። አቶ ማሞ ይህንን ቢሉም የአይኤምኤፍ በዚህ ሳምንት የወጣ ሪፖርት የተቀመጠው የኢትዮጵያ የዋጋ ንረት ትንበያ ምጣኔ ከፍ ያለ ሆኗል። በዋሽንግተን የአይኤምኤፍ እና የዓለም ባንክ ስብሰባ ላይ የተገኙት የብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንደተናገሩት ኢትዮጵያ ባለፈው ሐምሌ ወር ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ጋር ለ4 ዓመታት የሚቆይ የ3.4 ቢሊዮን ዶላር የብድር ፕሮግራም ስምምነት የፈጸመች ሲሆን ይህም የመገበያያ ገንዘቧን የመግዛት አቅም ከማሻሻልና የዕዳ አደረጃጀቷን ወደ ነበረበት መመለስን ጨምሮ ሰፊ ማሻሻያዎችን በማድረግ ላይ ትገኛለች ብለዋል። የዋጋ ግሽበት ለ3 ተከታታይ ዓመታት በ30 በመቶ ገደማ ሲጓዝ እንደነበረና ለሀገሪቱ ትልቅ ራስ ምታት ሆኖ ቢቆይም በመጋቢት ወር ወደ 13 በመቶ ዝቅ ብሏል ያሉት አቶ ማሞ ምህረቱ ከኢትዮጵያ ወደ ውጭ የሚላከው ምርት በእጥፍ ይጨምራል ብለው እንደሚገምቱ መናገራቸውን የሮይተርስ ዘገባ አመላክቷል። በቀጣዩ የበጀት ዓመትም የዋጋ ግሽበቱ ወደ 10 በመቶ ዝቅ ሊል ይችላል በማለት ግምታቸውንም አስቀምጠዋል። ወደ ውጭ ከሚላከው ምርት እንዲሁም ከውጭ ሀገራት በሚላክ ገንዘብ የውጭ ምንዛሬው ቢያንስ በ25 በመቶ ሊጨምር እንደሚችል ተንብየው ሀገሪቱ የውጭ ምንዛሬ ክምችቷን ማሳደግ መቻሏን ተናግሯል። ከውጭ ምንዛሬ ሪፎርሙ በፊት ካጋጠሙ አሳሳቢ ጉዳዮች መካከል አንዱ የውጭ ምንዛሬ ክምችት ጉዳይ ሲሆን ከሪፎርሙ በኋላ ግን በባንክ ስርዓቱ ውስጥ ያለው የውጭ ምንዛሬ ክምችት በ2 እጥፍ መጨመሩና የመጠባበቂያ ክምችትም በ3 እጥፍ መጨመሩን የብሔራዊ ባንክ ገዢው ተናግረዋል። ይህም የውጭ ምንዛሬ ማሻሻያው በሀገሪቱ የኢኮኖሚ እድገት እንዲሁም የውጭ ምንዛሬ ክምችት ላይ ያሳደረውን አዎንታዊ ተጽዕኖ ያሳየ ነው ሲሉ በማሞካሸት የገለጹት አቶ ማሞ ይህም የውጭ ምንዛሬ ማሻሻያው በሀገሪቱ የኢኮኖሚ እድገት እንዲሁም የውጭ ምንዛሬ ክምችት ላይ ያሳደረውን አዎንታዊ ተጽዕኖ ያሳየ ነው ሲሉም አሞካሽተዋል። አቶ ማሞ ይህንን ቢሉም አይኤምኤፍ በዚህ ሳምንት ይፋ ያደረገው የዓለም ማክሮ ኢኮኖሚ ሁኔታና የሀገራት የኢኮኖሚ እድገት ትንበያ ሪፖርት ላይ የተቀመጠው የኢትዮጵያ የዋጋ ንረት ምጣኔ ከፍ ያለ ሆኗል። የዓለም አቀፉ የገንዘብ ተቋም ሪፖርት እንደሚያሳየው እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ የነበረው የዋጋ ንረት ምጣኔ 21.7 በመቶ ሲሆን በ2025 የፈረንጆቹ ዓመት ደግሞ የዋጋ ንረቱ 21.5 በመቶ እንደሚሆን አይኤምኤፍ ተንብዋል። ከዚያም በሚቀጥለው በ2026 ዓመት ደግሞ የኢትዮጵያ ኢንፍሌሽን ወደ 12.2 በመቶ ሊወርድ እንደሚችል የአይኤምኤፍ ሰሞነኛ ሪፖርት አመላክቷል። በተያያዘም የኢትዮጵያ ኢኮኖሚ በ2024 ካስመዘገበው የ8.1 በመቶ እድገት እንደ አውሮፓውያን አቆጣጠር በ2025 ወደ 6.6 በመቶ ዝቅ እንደሚል የአይኤምኤፍ ሪፖርት አመላክቷል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የወቅቱ ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ